እድሜው 19 ዓመት ነው። ለስሙ የመጀመሪያ ደረጃ ትምህርቱን በርቀት ይከታተላል። በርቀት የሰው ግቢ ውስጥ ያነጣጥራል። በርቀት ተሽከርካሪዎችን ያጠናል። የማን ናቸው፣ የት ነው የሚያድሩት፣ ስፖኪዎቻቸውን እንዴት መገንጠል ይቻላል የሚለውንም ያጠናል። የላንድ ክሩዘርና ID6 ሁለት ተሽከርካሪዎችን ስፖኪዮ ገንጥሎ ሊሰወር ሲሞክር በፖሊስ ተይዞ ማረሚያ የወረደው አስማማው አበበም ወንጀለኛው በአዲስ ከተማ ክፍለ ከተማ መሳለሚያ ሳይት ኮንዶሚኒየም ግቢ ውስጥ ነው። በቅርቡ ሌሊት 10 ሰዓት ከ15 ደቂቃ ላይ የተጠቀሱ ሁለት ተሽከርካሪዎችን ስፖኪዮ ይገነጠለው። ይህንን አድርጎ ሲነጋጋ የስንቱን ባይፈሰስባቸው ስፖኪዎች ተመልሰው ለተበዳዩ ወደሚሸጡበት የሌቦችና የተቀባዮቻቸው ዋሻ ወስዶ ሽጦ ለውጦ የሚያገኘውን ገንዘብ ሲያሰላ በአካባቢው የጸጥታ ስራ ላይ በተሰማሩ የፖሊስ አባላት በቁጥጥር ስር ሊውል የቻለው። በወቅቱ ለአዲስ ከተማ ክፍለ ከተማ ፖሊስ የወንጀል ምርመራ ክፍል ጥፋቱን ስለመፈጸሙ ቢያምንም ማረፊያ ቤት ሲወርድ ግን እንደሚታወቀው በተደጋጋሚ በመታሰር ክህደት እንዴት እንደሚፈጸም ተምሮ በሚያስተምሩ ግብረ አበሮቹ ተመክሮ ፍርድ ቤት ሲቀርብ ክዶ መከራከሩን ከአዲስ አበባ ፖሊስ ጠቅላይ መምሪያ ህዝብ ግንኙነት ያገኘነው መረጃ የሚያስረዳው አቃቢ ጥፋተኛው ወንጀሉን ስለመፈጸሙ የሚያስረዱ ማስረጃዎችን በማቅረቡ በፌደራል የመጀመሪያ ደረጃ ፍርድ ቤት የአዲስ ከተማ ምድብ 3ኛ ወንጀል ችሎት የጥፋተኝነት ፍርድ አስተላልፎበታል። ይህ በተደጋጋሚ ትንሽ በሚመስል ነገር ግን በሚፈጥረው ስነ ልቦናዊ ጫና ከባድ የሆነውን የስርቆት ወንጀል በመፈጸም እንደሚታወቅ የፖሊስ የምርመራ መዝገብ ያስረዳል። አርፎ ሰርቶ አልበላ ብሎ የስንቱን ቤት በድንጋጤ ያፈዘዘው ሌባ በተመሰረተበት የከባድ ስርቆት ወንጀል ክስ በ8 ዓመት ከ4 ወር ቅጣት ተላልፎበት እርሱም በተራው ደንግጦ ፈዞ የውርደት ማቅ እንደለበሰ ማረሚያ ወርዷል። የአዲስ አበባ ፖሊስ ጠቅላይ መምሪያ ህብረተሰቡ እንደተለመደው በወንጀል መከላከሉ ዘርፍ የሚሰጠውን ድጋፍ አጠናክሮ ይቀጥል እንጂ ወንጀል ሰርቶ መደበቅ ከቶ አይቻልም ብሏል በመልእክቱ።